እነዚህ ሰዎች እውነተኛ አይመስሉኝም። ታዲያ አሁን የረመዳን ወር መግባትን አስመልክቶ ለችግርተኞች የተለያዩ አስቤዛዎችን እንሰጣለን እናስፈጥራለን እና እናንተ ገንዘብ እርዱን በማለት አይናችን ፍጥጥ አድርገን እኛ ምንም ያጠፋነው ነገር የለም ብለን ጉዳዩን ጭራሽ እሷ ላይ እናላክባት ቪዲዮ እንሰራ ስርስ የሆነ ፍጥጥ ነው ኮንፊደንስ ምናምን እንዴ ተነስራ ዳራችን ለፋልጭ ሰላም የቲክቶክ ቤተሰቦቻችን እንዴት ናችሁልን? በእንደዚህ አይነት ቪዲዮ መተናናቅም ከዚህ በፊት አሁን ግን አስገዳጅ ስለሆነብን ነው በዚህ ቪዲዮ የመጣነው። መጀመሪያ እስቲ አንድ ቲክቶከር እኛ ላይ የሰራችብን ቪዲዮ አለና በጣም ያሳዝናል። እሱም ቪዲዮ አንዴ እንመልከትና ከዛ እኛ እውነታውን እናጋልጣለን። ብዙዎቻችሁ ይህንን ቪዲዮ ተመልክታችሁታል ብዬ አስባለሁ። እኔና ባለቤቴ ላይ እንግዲህ የሐሰት ዜናኛ ላይ እየሰራች ትገኛለች። የኛን ስም በማጉደፍ እንግዲህ እኛ ራሱ እሷን የምንከሳት ነው የሚሆነው። ሄሎ፣ አዎ ነኝ። አይዋለሁ። ማናት? ፋይል ልኬልሻለሁ ቴሌግራም ላይ ትገኛለች። ማን እንደሆነችም አላወኩም። ምንድን ነው? ይኸውልሽ ምን ማድረግ አለብን መሰለሽ? እኔ ማስበው በቃ አሁን ቲክቶክ ላይ እንደምታየው ታዋቂ ነን። ስለዚህ እውቅናችንን ተጠቅመን ማለት ነው አለ አይደለ በቃ ለምስኪኖች ብለን ቲክቶክ ላይ ገንዘብ እናሰባስብ፣ ለምስኪኖች ማስፈጠሪያ ብለን ከኛ በላይ ምስኪን አለ? አዎ ስማ፣ የለም። ስለዚህ በቃ ለምስኪኖች ብለን እናሰባስብና ከዛ በኋላ እኛ እናፈጥርበታለን፣ እኛ እንጠቀምበታለን ገንዘቡ ማለት ነው እኮ። አሁንም እኮ ዞሮ ዞሮ የምናፈጥርበት አተናል እኛ ምስኪን ነን። ታዲያ ደግሞ አሁን እውቅና ስላለን እቺን አጋጣሚ እንጠቀማት በቃ። በሽር ምንድነው የምናደርገው? ወይኔ ጉዳችን! በሽር ምንድነው የምንሆነው? ኧረ እኔ እንጃ። እኔ እኮ ማስረጃ አለኝ ስትል እኮ እየዋሸሽ መስሎኝ ነበር እኮ። ከየት አመጣችሁ ይሄን ድምጻችንን ሲጀምር? እኔ ምን አቅልሃለሁ? አንተ እኮ እዚህ ነገር ውስጥ የተከተትከኝ። ወይኔ ጉዴ ፈላ። ምንድነው የምንሆነው? እሺ ቆይ ምን አለች? ቆይ የጻፈችበት ጽሁፍ ምንድነው? ሰምተሃል አይደል እንዴ? ምን እንዳለች እየሰማሃት አይደል እንዴ? ጽሁፉ ምን ይላል ልምልሽ? የምን ጽሁፍ? በቃ ይሄው ማስረጃ አለኝ። ማስረጃ የለሽም ስትሉኛል ነበር። ይሄው ማስረጃ አለኝ አጋልጣችኋል ነው የምትለው እንዴ? ወይኔ ጉዳችን ፈላ። ምንድነው የምናደርገው? ወይኔ በሽር መጀመሪያም ተው እያልኩ እረፍ እያልኩ በቃ ይቅር እያልኩ ይሄ ነገር ጉድ አረከኝ። በሽር ጉድ አረከኝ። ወይኔ ጉዴ! ስንስገበገብ ፎሎወሮቻችንን ልናጣ ነው በቃ። አንተ ፎሎወር ትላለህ እንዴ? ህይወታችን አደጋ ላይ ነው እኮ ነው ያልኩ ያለሁት። ስለ ፎሎወር ነው የምታስበው? ምን አይነቱ ሰው ነው አንተ ግን? ስራችን ተበላሽ። ስራችን ይላል ይሄ ሰው። የህይወታችን የተበላሸው ትልቅ ወንጀል እኮ ነው የሰራነው። አንተ አታውቅም እንዴ ይሄንን? አሁንም ስለ ስራ ስለ ፎሎወር ነው የምትጨነቀው? እሺ ምን ይሻላል? ቆይ እኔ ምን አቅልሃለሁ? ሸርሸሩንም እንደምታመጣው እንግዲህ እስቲ ጥሩ ነገርም አምጣ። ወይኔ ምንድነው የምናደርገው? እሺ ምንድነው የምንላት ግን? በቃ እሺ ቶሎ እንትን እንበልላት መሰለኝ። ብር እንደራደራት። ደውይላት እስቲ ደውይላት። ወይኔ በቃ ደውይላት። አታነሳም? እስቲ አሁን አንዴ ደወልኩት። ሄሎ ሀብ ኒውስ። ሰላም አለይኩም፣ እንዴት ነሽ? አዎ አወቅሽኝ አይደለ? አዎ ደህና ነሽ? ቆይ አዳምጪኝ። ይኸውልሽ ምን መሰለሽ፣ ያው እኮ አዎ ይገባኛል፣ ትልቅ ጥፋት እንዳጠፋን እኮ ይገባኛል። ግን ያው መቼስ አንቺ ትረጃለሽ ብዬ አስባለሁ፣ ወጣትም አይደለሽ። አዎ ከዛ ደግሞ ቲክቶከርም ነሽ፣ በደንብ ትረጅ። አይ ወንጀል እንደሆነ እናውቃለን እኮ፣ ወንጀል ተረጅም እያልንሽ እኮ አይደለም። ግን ያው እኛም እኮ ተቸግረን ነው። እኛም ምስኪን በይን በቃ፣ ምስኪን እኮ ነን አይደለም? ቆይ ግድ የለሽም አንዴ አዳምጪኝ ብቻ ሀሳብ። ቆይ ስሚኝ። እሺ ልክ ነሽ እኮ አንቺ እኮ በጣም ትክክል ነሽ። እናውቃለን ወንጀል እንደሆነ እና ይኸውልሽ ምን መሰለሽ፣ ሄሎ ሀብ ኒውስ። አዎ እኔ ነኝ።
አዎ ምን መሰለሽ ይኸውልሽ አጠፋን እኮ ያው ጥፋታችንን እኮ አመንን ታውቂያለሽ በጣም ተቸገረንና በቃ ረመዳን ላይ በምን እናፍጠር አጋጣሚ ደግሞ ፕሮሞሽንም ቃል ተገብቶልን ምናምን ከዛ በኋላ ደግሞ ባለቀ ሰዓት እሱ ሲጠፋብን ረመዳንን በምን እናሳልፍ ብለን በቃ ይሄንን ሐሳብ የሰይጣን ሐሳብ ራሱ ያመጣሁት እኔ ነኝ እሷ እዚህ ጉዳይ ላይ የለችበትም አዎ አይመለከትሽም አውቃለሁ ይሄ ጉዳይ እኮ አይመለከትሽም ትክክል በቃ አንቺ እውነቱን በማውጣት ነው ቲክቶክ ላይ የምትታወቂው ግን እባክሽን የኛን ህይወት ታደጊ ይሄ መረጃ ወጣ ማለት የኛ ህይወት ከዚህ በኋላ ተበላሽ ማለት ነው ፎሎወራችን እናጣል አዎ ህይወታችን ላይ አደጋ ላይ ነው የሚሆነው ይሁድ እኔ አንድ ቆንጆ ሐሳብ አለኝ ምን መሰለሽ ያው የተወሰነ የሰበሰብነው ገንዘብ አሁንም ቢሆን አለና እና በቃ እኛም የሆነ ነገር ላንቺ እንበጥስና ከዛ በቃ አንቺ ዝም እንድትይ ኧረ ይሄ ንቀት እኮ አይደለም እንዴ እንደ ወጣት እንግባባለን ብዬ እኮ ነው ዝም ብላ ይሆንች ሻይ ነገር እኮ ኧረ ይሄ ምኑ ሙስና ነው አንቺ ደግሞ ኧረ አታካብጂ እንዴ አንቺ ወጣት አይደለሽ እንዴ ኧረ እባክህ አዳምጪና ሄሎ ዘጋቸው ነገር ያለው እኮ ልጅቷ ሀቀኛ ናት እስከዛሬ የምትሰራቸው ኒውሶች አታይም እንዴ ሀቅ ነገር ነው የምታቀርበው ደግሞ ሰው ታጋልጣለች ጎበዝ ናት ደፋር ጋዜጠኛ ናት እና እኛ ላይ ነው እንዴ ጎበዝ የምትሆን ሌሎቹም ላይ እንደዚህ ናት እኛ ላይ መች ትደርሳለች ብዬ አሰብኩ አምላኬ ሆይ እኔ በቃ አይኔ እያየ ልታሰር ነው እኔ በቃ ጉድ በሽር ምን ሆንክ ልብህ ምን ሆነ በሽር ልጥራ ጎረቤቶቻችን ልጥራ በሽር እንካ እስቲ ውሃ ጠጣ እንካ በሽር ውሃ ጠጣ እኔ ጉድ ፈላ በሽር እንካ ጠጣ ውሃውን በሽር ጠጣ ውሃውን አይዞህ ልቤን ወይኔ ጉድ ፈላ ሰው ልጥራ መሰለኝ ወይኔ በሽር ብተኛ ይሻልህም ነበር አይ እንዲህ ይሻለኛል ነገሩ እንዳይተኛ ብሎኛል ዶክተሩ ቀና ብሎ ይቀመጥ ብሎኛል አይዞህ ይሻለኛል አይዞህ በቃ ችግር የለውም ነገ እዛ የጻፈልህ ቦታ ሄደህ ምርመራ ታደርጋለህ እሺ መድኃኒቶቹንም እንዲገዙልህ ልክ ያለው አሁን ምን እናድርግ ለምን እየተፈለገን አይደል ከሀገር እንውጣ ወይስ እንዴት ይሻላል እንዲሆነህ እንዴት ነው አንተ ደግሞ ከሀገር ብንወጣው ከዛ ደግሞ ብንወጣ ሳይሆን እኮ ረዲ ይታወቃል ወንጀለኞች እንደሆነ ኤርፖርት ላይ እንያዛለን እኮ የት እንደበቅሽ ታዲያ ካልሆነ የት እንደበቅ እንጃ ቃል ያለቅ የኔ ጥፋት ይሁሉ የኔ ጥፋት የነዛ የምስኪኖች ገንዘብ ነው እንደዚህ ያደረገን ይያሉ ገና መስጀመራ በምስኪን ሰበብ ገንዘብ ሰበሰብን ምንም ሳይሰቀጥጠን በላን ይኸው የእጃችንን እያገኘን ነው ተዋረድን አሁን ይህች ልጅ ደው አላህ ካልያዘልን እሷም አደባባይ ለመውጣቷ አይቀርም የእሷ እስረኛ ሆንን ማለት አይደል ሌላ ደግሞ ተጨማሪ ወኔም ህመም ላይ ወደኩ አላህማ እንዴት አድርጎ ይዘልናል እንዳልከው የእጃችንን እየሰጠን ነው የሰው ሀቅ አይደል የሰበሰብነው እዚሁ ዱንያ ላይ ብንቀጣ ይሻላል እዛ አኺራ ከምንቀጣ ሻውን የነዛን ሁሉ ገንዘብ እንዴት አድርገን ነው ምን መልሰው አናቃቸው ነገር እንዴት አድርገን እንመልሳለን የሰው ሀቅ እባክህ ጌታዬ ይቅር በለን
እባክህን ጌታዬ ይቅር በለን። መልእክት ነው፣ ይገባናል። እያስተማርከን ነው። ግን እኛ ባሮች ደግሞ ደካማ ነን። ሰው እንዴት ቢጨክን በምስኪኖች ይጨክናል። የእጃችንን ያገኘ ነው። አዎ የእጃችንን ነው አላህ እየሰጠን ያለው። ሰው እንዴት ቢጨክን የምስኪኖችን ገንዘብ ይበላል። ሰው እንዴት ቢጨክን የየቲሞችን ገንዘብ ይበላል። ረሱል የቲሞችን የተንከባከበን ጀነት ውስጥ እኔና እሱ እንዲና እንዲነን አሉ። እኛ መንከባከብ ቀርቶ የእነሱን ሀቅን የበላ ነው። አውሬ ነን፣ ሸይጣን ነን። ሸይጣን ነን፣ አውሬ ነን፣ ጨካኝ ነን። ምድር ላይ የሚገባው ቅጣት በሙሉ ለኛ ይገባል። ምድር ላይ ያሉት ቅጣቶች በሙሉ ለኛ ይገባናል። አዎ እንደውም እጃችን ለፖሊስ ራሳችንን መስጠት ያለብን፣ መጠበቅም ያለብን መደባበቅም ያለብን አይመስልም። ቀጥ ብለን እጃችን ለፖሊስ እንሰጣለን። አዎ እዚህ ዱንያ ላይ ካልተቀጣን፣ ሀቃቸውን ካልመለስን አኺራ ላይ አለቀ። ይህ መልእክት ከአላህ የመጣ መልእክት ነው። ማነው? በሽር ማነው? ጤና ይስጥልን። የነበሽር ቤት ነው? አዎ ነው። ማህበረሰቡን በማጭበርበር ህግ ቁጥጥር ስር ውላቸዋል። ችግር የለውም እንመጣለን። ይሄ ዋጋችን ነው። መታሰር እኛ እንደውም እኛ ሄደን ነበር እጃችንን መስጠት የነበረብን። እኛ ኃጢአተኞች ነን፣ እኛ ወንጀለኞች ነን። ባለቤቴ ይቅርታ አድርጊልኝ እንደዚህ አድርጌ ከባድ ወንጀል ውስጥ ስለከተትኩሽ። ለእኛ እስር ሲያንሰን ነው።